የፍንዳታዎች ነገር ከጎዳና ላይ አፍጤ ፕሮግራሙ ጀምሮ ብሽሽቅ ነገር መስቀል ላይ ቁጭ ብሎ እየሰገደ መስቀል አደባባይ ላይ እየሰገደ ብሽሽቅ ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። እፎይ በመባል የሚታወቀው ቲክታከር የእስር ማዘዣ እንደወጣበት ተነገረም። ረሱላችንን አለይሂ ሰላቱ ሰላም ማን ነው ይቅርታ የሚጠይቀው ሰው የለም። እኔ እውነቱን ልንገር እንደ ወንድምነት ይቅርታ የሚጠይቀው ሰው እዚህ ምድር ላይ የለም። ገባ? ከእስልምና ባረራችሁ ማለት ነው። ከእስልምና ባረራችሁ ምናምን እሱን ሌሎቹን ዑለማዎቹን ሼኮችን አሳናና ቤታችሁ ውስጥ የ65 ዓመት ሽማግሌ መጣ። እናንተ ደግሞ ዳዴ የምትል ሕፃን ልጅ አለቻችሁ። እኔ በህይወት ከቆየሁኝ እችም ከፍ ካለች አገባታለሁ ቢላችሁ የሽማግሌ ምንድነው አይምራችሁ የሚፈጠረው? ያ ሰምታችሁ አልኩ። ማንጋ ማህይም ናቸው። ለነዚህ ኮንሽናል ነው። በጣም ነው መስቀባቸው። በጣም ነው መዝናናባቸው። ባይዘ ሰላም ጤና ይስጥልኝ። እንዴት ዋላችሁ? እንዴት አመሻችሁ? አምላከ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ዛሬም በወንድማችን እፎይና በስውሯ ማርያም ጉዳይ ጥቂት ነገር ለማለት መጣሁኝ። መጀመሪያ የምንጀምረው ግን ከወንድማችን እሸቱ ነው። እሸቱ እንግዲህ ባለፈው አንድ ጉዳይ ተናግሮ ኦርቶዶክሳውያን ወቅሶ ነበር። ታዲያ ዛሬ አንድ ሲንሸራሸር የነበረ ኮሜንት ስክሪንሾት አድርገው ሰዎች ለቀውት ነበር። ታዲያ ይሄ ኮሜንት ምንድን ነው የሚለው? በዚህኛው ቪዲዮ ላይ በኋላ ቪዲዮ እንመለከተዋለን። እንደዚህ ይላል። እሸቱ ካንተ አይጠበቅም ማሽቃበጥ የሚል ነገር ነው ወንድም አንድ ቸርነት የተባለ የጻፈው። ታዲያ እሸቱ ምን ብሎ መለሰ? እንኳን አሽቃበጥኩ፣ አሁንም ቢሆን ስህተት ኦርቶዶክስ ጋር ነው ያለው ይላል። አሁንም ያለው ስህተት ማን ጋር ማለት? ኦርቶዶክስ ጋር ነው። ታዲያ ይሄን ቪዲዮ ፈለኩትኝና ሄድኩኝና ፈለኩት። ቪዲዮ ይሄ ነው። እሸቱ መለሰ ኦፊሻል ገጹ ላይ ያለ ነው። 1.8 ሚሊዮን ፎሎወርስ ያለው። ታዲያ ይህን ኮሜንት አሳድጄ ውስጥ የታለ ኮሜንት ውስጥ ላገኘው ብዬ ስፈልግ አጣውኝ። ታዲያ ምን አይነት ኮሜንቶች ማግኘት ጀመርኩኝ? እዚህ ጋር እንደምትመለከቱት ዙም ላገው ትንሽ። እዚህ ጋር ኮሜንቶች እንደምትመለከቱት እንደዚህ ይላል። እሺ ኮሜንት ተደልቶብኛል፣ አንብበህ መሆን አለበት። እሺ ትክክል ነህ ብለህ ድሌት አታደርገውም። ትክክል ነህ ብለህ ድሌት አታደርገውም ነበር። ለአንተ ይሁና ለአንተ የአሁኗ ጊዜ ፈተና ናት። በእርግጥ ተረጋግተህ አስበህ የተናገርክ አይመስለኝም። እግዚአብሔር እርዳህ። እንደ ሁሉ ጊዜው ዝቅ ብለህ ይቅርታ ጠይቅ፣ እንወዳሃለን ይላል። ስለዚህ እሸቱ ወንድማችን እሸቱ ኮሜንቶች እየደለተ ነው፣ አሊያም ደግሞ ስክሪንሻቱ ፌክ ነው ልንል እንችላለን። ግን እውነት እሸቱ መለሰ፣ ኮሜዲያን እሸቱ መለሰ፣ ዩቲዩበር እሸቱ መለሰ የእፎይን ጉዳይ አንስቶ አሁንም ትክክል ኦርቶዶክሳውያን ስህተት ናቸው ካለ እርግጠኛ ነኝ አንፋታ። እመቤቴ ምስክሬ ነች። ይሄ ትክክል የሱ ከሆነ ስህተት ያለው ኦርቶዶክስ ቤተክርስቲያን ወይም ወንድሞች ጋር ነው ካለ you have no idea። ግን እንቀጥል፣ ወደ ጉዳያችን ወደ መጣንበት ጉዳይ እንቀጥል። ሌላውን ነገር ቀስ እያልን እናያከራለን። ታዲያ ከዚህኛው እንጀምር። አሁን እየተለመዱ የመጡ ፌክ ጉዳዮች አሉ። እኔ ኦርቶዶክስ ነበርኩኝ ምናምን የሚሉ። እስቲ አንዱ ፕሮቴስታንት ጋር ገብቶ ያለውን ነገር እንስማ። አልነበረኝም፣ እዛም ልምለው ነገር አልነበረኝም። ላይፌም ጥሩ አልነበረም ብዙ። ወደ ኦርቶዶክስ ነገር ነበርኩኝ። ወደ ኦርቶዶክስ ነገር ነበርኩ። የክርስትና ስም ማን ነው ያንተ? ወለተ ስላሴ። ዳንኤል ሴት ነህ እንደምታወራው ወለተ ኦ ማይ ጋድ ጊዜው ባለፈው አንደኛው ወለተ ሐና አለ። ከዛ በኋላ ክርስትና ስም ሲባል አንደኛው አቤል ነኝ አለ። አሁን ደግሞ ወለተ ስላሴ ነኝ አለ። እንግዲህ ቤተክርስቲያንን ሳያውቋት ለማጭበርበር የሚሞክሩ ሰዎች እንደዚህ ናቸው። በጥቂት ነገር ይሸውዳሉ። ቅድም የሰራሁላችሁ ነበር አይደል? አንድ ጉዳይ በስውሯ ማርያም ጉዳይ። እስቲ ወንድሞቻችን ምን ያህል ብር እንደወሰዱ እንስማ።
ልታስፈራሩ ልትዝቱብኝ እንዳትሞክሩ። እቺን ታክል የምታመጡት ለውጥ የለም። እያንዳንዳችሁ እዛ ስውሯ ማርያም ስትሄዱ ለ600,000 ብር እንደተከፈላችሁ እናውቃለን። 6 ሆናችሁ ሄዳችሁ የምመኑን ጩኸት እንደዋጣችሁ ታይተናል። አክባሪያችሁ ነበርና አሁን ግን በቅድስት ቤተክርስቲያን ህልውና መጣችሁ። እግዚአብሔር ነው ምላችሁ እያንዳንዳችሁ እኔን ለማስፈራራት እንዳትሞክሩ። ከዚህ በላይ ምን እስክታረጉ ነው የምንጠብቃችሁ? ቅድስት ቤተክርስቲያንን በገንዘብ እንደለወጣችኋት እኮ በአደባባይ ያሳያችሁ። ይወጣላችሁ ሌቦች ናችሁ። ቅድስት ቤተክርስቲያንን በአደባባይ በጋድ በሳንቲም ስለውጧት እኮ አሳያችሁ። አዎ አክባሪያችሁ ነበርን። ካሁን በኋላ ግን የወደቃችሁ ዳቂ ናችሁ። እቺን ታክል ምንም እንደማታመጡ አውቃለሁ ሌቦች። ይህንን ቪዲዮ አስመልክቶ አንድ ወንድም ደውሎ እኔ የለሁበትም ፎቶን አውርድልኝ ብሎኛል። የስውሯ ማርያም አስተዳዳሪ ሲጠየቁ የመለሱልን መልስ ስላልጣመኝ እኔ ቪዲዮ አልፖስትኩም ብሏል። ፖስትኳቸው ልጆች መካከል አንዱ ቪዲዮን አጥፍቶታል፣ አንዱ ደግሞ የለበትም። ሌሎቻችሁም ቪዲዮ እንድታጠፉትና ስለ ስውሯ ማርያም ቤተክርስቲያን ትክክለኛ መረጃው እንድትለቁልን ስል በሉ እግዚአብሔር ስም ጠይቃችኋለሁ። ስምህን ባልሆነ መረጃ ስላጠፉት ይቅርታ። ሌሎቻችሁ ግን ስለ ስውሯ ማርያም ወይ ትክክለኛውን ቪዲዮ ፖስቱልን ወይ ይቅርታ በሉ። ቀደም ብያችሁ ነበር ቲክቶከር ወንድሞቻችን ሽጠውናል ብዬ ነበር አይደል? አሁን ስንት ነው ተባለ? ብሩ 600,000 ብር ወስደዋል ከልጅቷ ላይ ሄደው እዛ የሐሰት ዜና ለመስራት 600,000 ብር ተከፍሏቸዋል። ወራዶች ናቸው። ከዚህ በፊት ተመስገን ሁለት ጊዜ ዘግቤላችሁ ነበር። እስቲ ምን ሆኜ ነው የሚለውን ነገር እንስማ። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። እናንተ ውዶች በውስጥ ብዙ ሰዎች ሜሴጅ ጽፋችሁልኛል። ከልብ ነው ማመሰግነው። እውነትም እግዚአብሔር ብዙ እህት፣ ብዙ ወንድም፣ ብዙ እናት፣ ብዙ አባት እንደሰጠኝ ማረጋገጫዬ ነው። በሌለውበት ሰዓት ላይ አለን ብላችሁ ሁላችሁም ጽፋችሁልኛል። ከሌን ከከሌ አልልም እና ለሁላችሁም መልስ በመልስ ይችል ነበር፣ ግን ብዙ ሰው ነው ሜሴጅ የጻፈው። ሁላችሁንም ከልብ ነው ማመሰግነው። እንዳጋጣሚ ሆኖ የሆነች ክፍተት ተፈጥራ ነው እና ለተፈጠረችውም ነገር ደግሞ ዛሬ ማታ 3 ሰዓት ላይ ላይቭ እገባለሁ። ሁላችሁንም ግን ከልብ ነው ማመሰግነው። ሐሳቢው እንድታስቡ አድርጎ እኔን እያሳሰባችሁ ለጸለያችሁልኝ እህት ወንድሞቼ ከልብ ነው ማመሰግነው። ዛሬ 3 ሰዓት ላይ እንገናኛለን። ወንድማችን እንኳን ተመለስክ፣ እንኳን ለቤተ እግዚአብሔር አበቃ። የእፎይ ዜና እንመለስ። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። እፎይ በመባል የሚታወቀው ቲክታከር የእስር ማዘዣ እንደወጣበት ተነገረም። ዘኢትዮጵያ በምሽት ዜናው ይዞት በወጣው መረጃ መሰረት የአዲስ አበባ ፖሊስ ምንጮችን ዋቢ በማድረግ ቲክታከሩ የእስር ማዘዣ እንደወጣበት አስታውቋል። እፎይ በመባል የሚታወቀው ግለሰብ ከሃይማኖት አስተምህሮ ጋር ተያይዞም ከሰሞኑ አወዛጋቢ ጉዳዮች ሲነሱበት እንደነበር የሚታወስ ነው። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰብ ይሁኑ። በነገራችን ላይ ብዙ ቦታ ለመደዋወል ሞክሬ ነበረ በዚህ ጉዳይ ለማጥራት ምንም አይነት ኢንፎርሜሽን አላገኘሁም። ምናልባት በውስጥ ለውስጥ ለመጨረስ ያሰቡት ነገር ይኖራል ብዬ አሰብኩኝ፣ አላውቅም። ምናልባት ቀጣይ ወደ እፎይ ጉዳይ ከመግባቴ በፊት አንድ በጣም እያሽቃበጡ ያሉ ኦርቶዶክሳውያን አሉ። በጣም በተለይ በማህበራዊ ሚዲያ ያሉ ሰዎች እስቲ ወንድማችን ኢዮባ አንድ ነገር ይበላቸው። የሕይወቴን መጽሐፍ የጻፈው እግዚአብሔር ደራሲው እሱ ነው፣ ተራኪው እኔ ነኝ። ደራሲው እሱ ነው፣ ተራኪው እኔ ነኝ። እንደሰማችሁት ነው እንግዲህ መዝሙሩ ሐሳብ ምንድነው? ደራሲ አለ፣ ከዛን ተራኪ አለ። ተራኪው እኔ ነኝ ይላል ዘማሪው። እግዚአብሔርን ምን ያደርገዋል? ደራሲ ያደርገዋል። ይሄ የካልቪኒስቶችን ትምህርት በስፋት የሚናገር መዝሙር ነው። ምን አይነት ሐሳብ ነው ያለው? ተራኪው ከራሱ አንዳች ማድረግ አይችልም። ማድረግ የሚችለው ምንድነው? የደራሲውን ድርሰት ማንበብ መተረክ ብቻ ነው። እኛ ከራሳችን ነፃ ፈቃዳችንን ተጠቅመን ምን ያደርገው ነገር አለ ወይስ የለም? እግዚአብሔር የማይፈቅደውን ነገር እናደርጋለን ወይስ አናደርግም? እናደርጋለን። እሱን ደራሲ ካደረግነውና እኛ የምንኖረው ኑሮ የእርሱ ድርሰት ከሆነ የማይፈቅደውን ማድረጋችን እርሱን ያልተፈቀደ ነገር እንድናደርግ እንዳስገደደን ያሳያል ማለት ነው። ኃጢአት ስንሰራ ኃጢአቱን የሰራ ነው ፈቅደን አይደለም፣ ደርሶልን ነው። አንዴ ድርሰት ነው። ይሄ ፕሪደስቲኔሽን የካልቪኒስቶች ትምህርት ነው። ይሄ ፈጽሞ ከክርስትና የራቀ ነው። ከእንደዚህ አይነት ትምህርት ሰው ሊርቅ ይገባል ማለት ነው። ሰው ወደ ሲኦልም የሚገባው ወደ ገነትም የሚገባው አስቀድሞ ስለተወሰነበት ነው የሚል ትምህርትን ያዘለ ስለሆነ የመዝሙሩ ትልቁ ችግር ይሄ ነው ማለት ነው። አንደኛ። ሁለተኛ የክርስቲያን መዝሙር አይደለም። የክርስቲያን መዝሙር አይደለም ማለት ክርስቶስ ላይ ያልተገባን ትምህርት የያዙ ሰዎች መዝሙር ነው ማለት ነው። ስለዚህ እኛ ልንቀበለው ይገባል? አይገባም። እነኚሁ ልጆች ደግሞ መልሰው እንዲያደርጋሉ እንኳን ጌታዬ ሙሉ የሚቃርሙበትን አያውቁምና ቦዔዝ ለሩት ምን ይላታል? ከሌላ ሰው እርሻ እንዳትቃርም ያላት። እኛም ዛሬ የምንለው ኦርቶዶክሳውያን ክርስቲያኖች የምንላችሁ ይሄንን ነው። ወንድሞች እህቶች፣ ይሄንን ድምጽ የምትሰሙ ሁሉ ከሌላ እርሻ አትቃርሙ።
ከሌላ እርሻ መቃረም ምን አይነት ችግር ያመጣል ከተባለ ሄደን የምንቃርምበትን የእርሻን ባለቤት ሐሳብ የመግዛት ያንን መቀበል ግዴታ ይሆንብናል በአንድም በሌላም መንገድ ማለት ነው። ከመናፍቃን ጓዳ ከሆነ ግን ምንፍቅናን ግተን እንመለሳለን። ስለዚህ የምታደርጉትን ወቁ። ጓደኝነት ሌላ ነው፣ ደስ ማለት ሌላ ነው። ሃይማኖት ግን ወይንም እምነት ግን ጥንቃቄ የሚሻ ጉዳይ ነው። አራዳ ማለት እምነቱን የሚያከብር እምነቱን የሚያውቅና የሚያሳውቅ እንዲሁም የሚያስከብር እንጂ እንደ ዘመኑ ሁሉም ጋር አለው የሚል አይደለምና አራዳ ለመሆን ሞክሩ። እናመሰግናለን ወንድማችን እየው። ሁሉን ነገር ገደብ አለው። እዚህም እዛም ማለት ሲጀምር ኦርቶዶክሳዊ አይደለም። የኦርቶዶክሳዊ መስዋዕት ለእግዚአብሔር የምናቀርበው ነገር ነው። ስለዚህ በጥንቃቄ ማድረግ አለብን። ወንድማችን ማሜ ጋር ልምጣ። አንድ ጥያቄ ነበረኝ። እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ። እንቅልፍ አልወስደኛል። ጠይቅ። የውድ የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት ከአህለል ፈትራ ናቸው። አህለል ፈትራ ማለት ነው ያለፈውን ነቢይ ያላገኘ ቀጣዩንም ነቢይ ያላገኘ በመካከለኛው ዘመን ላይ የደረሰ ማለት ነው። እነዚህ ሰዎች ደግሞ ነገ የትንሣኤ ቀን ይጠየቃሉ ከአምላክ ፊት እንጂ በቀጥታ ጀሃነም ናቸው ተብሎ መወሰን አይደለም። ይሄ ነው ማለት ከአህለል ፈትራ ናቸው። አቢ ወአቡከ ፊናር የሚለው ሐዲስ ያ ነገር አባታቸው ነው የሚያሳደጋቸው። አቡ ጣሊብ እርሱ ደግሞ ቀርቦለት ነበር፣ ነቢይ አግኝቶ ነበር። እርሱን እንደ አባት ይጠራሉ። አረቦች አጎትን አባት ብለው ይጠራሉ። ያ ነው እንጂ አባታቸው አብደላህ ዒሳንም አላገኘም። ያለፈውን ነቢይ ሰለላሁ ዐለይሂ ወሰለም አላገኘም አይደለ? እናታቸው ማሚና እንደዛው ዒሳንም አላገኘም። ያለፈውን ነቢይ ሰለላሁ ዐለይሂ ወሰለም አላገኘችም። የነቢይነት ዘመናቸው ላይ አብደላህ የሞተው ሙስሊም ወንድማችን ለተጠየቀው ጥያቄ መልስ ለመስጠት በአደባባይ ሲዋሻ አይተነዋል። የነቢዩ መሐመድ ቤተሰቦች በገሃነም አይደለም ያሉት መካከለኛ ቦታ ላይ ነው ያሉት ምናምን ብለው ሲዋሻ አይተናል። ነገር ግን ነቢዩ መሐመድ በሐዲሳቱ ግልጽ አድርጓል። ምንድነው ግልጽ ያደረገው? አባቴ በገሃነመ እሳት ነው ያለው ብሎ በዚህኛው ሐዲስ ተናግሯል። ነገር ግን ሙስሊም ወንድማችን አባቴ በገሃነም ነው ያለው የሚለውን አባቱ የገዛ አባቱን ሳይሆን አጎቱን ነው፣ አጎቱ እስልምና ተሰብኮለት እምቢ ስላለ ብሎ ሲዋሽ አይተነዋል። ይሄንን እንግዲህ ኢማሙ ነወዊ እንደዚህ ያስረዳዋል። ጽሁፉን እንደምትመለከቱት this shows that whoever dies in the state of kufr will be in hell። ይሄ የሚያሳየው ማንኛውም በኩፍር ላይ ወይም እስልምና ሳይቀበል የሞተ ሰው ሁሉ ገሃነም እንደሚገባ ያሳያል ይልና and being related to the one who is close to Allah will not avail him anything. It also shows that whoever died during the fatra between Isa and Muhammad and was the follower of the way of the Arabs at that time, በጊዜው የነበረውን የአረቦቹን ባህል እየተከተሉ የነበሩ ሰዎች ከሙሐመድ በፊት የነበሩቱ እና ከኢሳ በኋላ የነበሩቱ which was idol worship ጣዖት አምልኮ የሆነውን ባህል ማለት ነው will also be among the people of hell. There is no excuse for the call not reaching them. እነሱን ጥሪ አልደረሰም የሚል ሰበብ አያስፈልግም፣ በገሃነመ እሳት ይገባሉ ይላል ማን? ኢማሙ ነወዊ በሰሂህ ሙስሊም ሸርሁ ላይ። ስለዚህ ስለ እናቱም ከታች ሲያስቀምጥ ስለ ሙሐመድ እናት ሲያስቀምጥ ከታች ምን ይላል? because she was a kafira ካፊር ነበረች ይላል። ስለዚህ ሁለቱም የት ናቸው? በገሃነመ እሳት ናቸው። ሙሐመድ ራሱ በገሃነመ እሳት ነው ያለው። አንተ ለወላጆቹ ታሽቃብጣለህ እንዴ? ሙሐመድ ራሱ በገሃነመ እሳት ነው ያለው። እንደዚህ አይነት ስግጥ ያለ ውሸት አደባባይ ላይ ተዋሻል እንዴ? ውሸትን እንግዲህ እናጋለጥበታለን። ታዲያ እንደዚህ ውሸታቸው ስናጋልጥ አንደኛው ስግጥ ብሎ መጥቶ እንዲህ አለ። የትኛውም አይነት የዲን ግንዛቤ የሌለው ሙስሊም ቢሆን ምንም አይነት ስለ እስልምና ያልተማረ ግን በቃ በሙስሊም ማህበረሰብ ውስጥ ያለ እስላም ነኝ እያለ የኖረ ሙስሊም በተለያዩ ጅምብሮች፣ ብዥታዎች፣ በተለያዩ ሰዎች ሰባኪዎች ምክንያት ሃይማኖቱን እንዲሁ እስልምናውን መልቀቅም ቢወስን አላህ ይጠብቀንና ሁላችንንም ክርስቲያን ግን ይሆናል ብዬ አላስብም። አምላክ ተረገዘ
አምላክ ተገረዘ፣ አምላክ ተቀበረ፣ አምላክ ተሰቀለ፣ ሽንት ቤት ተመላለሰ፣ ሆዱን ቆረጠው፣ ህፃናቶች ደበደቡት፣ መቱት፣ እናቱ ተቆጣችው፣ እያለ ወይኔ ወይኔ እያለ አለቀሰ መሰል ነገር እንደዚህ አይነት እምነት ውስጥ ይገባል ብዬ በፍጹም አልገምትም። ሀቂቃ አይሁድ ሊሆን ይችላል ወይም ደግሞ ሃይማኖት አልባ ነኝ ሃይማኖት የሚባል ነገር የለም ሊል ይችል ይሆናል። ክርስቲያን ግን በጣም ሩቅ ነው እውነት። እንግዲህ ስንት ሼኾች ስንት መሻ የመጡ ኦርቶዶክስ የሆኑ ፕሮቴስታንት የሆኑ እያየናቸው ነው። ትናንትና እንኳን ያሳየዋቸው ሼኽ እንኳን ምስክር ነው። በጣም ብዙ ሰዎች ክርስትናን የተቀበሉ ነው። በነገራችን ላይ በጣም በሚዲያ የማይመጡ ብዙዎች ሊገሉን ይቻሉ ብለው ወደ ገዳማት የሚሄዱ በጣም ብዙ ሼኾች አሉ። ለሚዲያ የማይቀርቡ ለሚዲያ የማይወጡ አንዳንዶች እንደውም እኮ በጣም ከእስልምና መጥቶ እኮ ጸሐፊ ሆኑ እኮ አሉ። እነ ገብረ ስላሴ የምናውቃቸው ግን ይሸውዳሉ። እንደዚህ ያሉ ራሳቸውን በደንብ አድርገው ያጽናናሉ። ስለ አላህ የታወቀባቸው ስለ መሐመድ የታወቀባቸው ግን ምን ያህል ነው የፈረጡት እናያለን። እስቲ ዘመድኩን ስለ አህመድ ይጀበል እንዲላል በአስቸኳይ ተቀበሉ ብሎ ማለት ነው። በአስቸኳይ እንደዚህ ተቀበሉ ብሎ ነው የጻፈው። ተመልከቱ። እሱ የዚህን ያህል በእስልምናው ላይ ሆኖ ክርስትናን ሚዛን አድርጎ እኔ አምላኬ የምለውን እኔ ጌታዬ የምለውን እኔ መድኃኒቴ የምለውን እኔ የማነበውን መጽሐፍ ቅዱስ የምጠነቀቅለትን የምሳሳለትን ሳነበው በፍርሃት በረዓድ የምንቀጠቀጥለትን የኔን መጽሐፍ ቅዱስ እኔ የሚገባኝ ለሱ የማይገባውን ይሄን ሁላ ገጽ 138 ገጽ ጽፎ ከዛ እኔ ዝም እንድለው ይፈልጋል። እኔ ዝም እንድለው። ስለዚህ እሱ መጽሐፍ ቅዱስን ተንትኖ ኢየሱስ ማን ነው ብሎ ጥያቄ ፈጥሮ ሲጽፍ እኔ የፍንዳታዎች ነገር ከጎዳና ላይ አፍጤ ፕሮግራሙ ጀምሮ ብሽሽቅ ነገር መስቀል ላይ ቁጭ ብሎ እየሰገደ መስቀል አደባባይ ላይ እየሰገደ ብሽሽቅ ከወደደ አብይ አህመድ ኢድ አደባባይ ብሎ አይሰራልን? ምንድነው መቀላወጥ? ምንድነው የሰው መፈለግ? የክርስቲያኑ ነገር ሁሉ ያምራል። አንተ ቤት 60 ኢንች ቴሌቪዥን ተቀምጦ ጎረቤት ያለው የ14 ኢንች ያናድዳል፣ ያበሳጫል። አንተ ቆንጆ የሚስት አግብተህ የጎረቤትህ የክርስቲያኑ ያምራል። በስራ ብትል በንግድ ብትል በምን ብትል ተበደልኩ ተጨቆንኩ ክርስቲያን እንደዚህ ሆኖ ወረረኝ ምን ትዝዬ ምን አለኝ በቃ አለቀ። ሁሉ እስላም እንዲሆን ሁሉ በራስ እንዲሄድ ረግጠህ ገዝተህ እንድትይዝ የፈለግህን መርጠህ እንድትገዛ እንድታገባ የፈለግካትን ሴት ጨቁነህ እንድትኖር መብት እንዳይኖራት እንድታረግ ይሄን አንፈቅድም። ይሄ ትክክል አይደለም። ይሄን መቃወም ደግሞ እንትን አይደለም፣ እንመለከታለን። ይህንን መናገር አለብን። ክርስትና እስልምናን ይጨቁናል። ምንድነው ክርስትና ሴቶችን ይጨቁናል ሲባል እስላም ሴትን ምን ያደርጋል ብለን እንጠይቃለን። ሼኮቻቸው የሚሉትን እንሰማለን። ሚስቶቻቸውን ደብቀው የሚያገቡ ሰዎች ኒካሃቸው ሰሒህ ነው። እንኳን ሚስት ማስፈቀድ አይደለም አባት ማስፈቀድ አልተገደድንም። ወንዶች አላህን ፍሩ። አንዳንድ ጊዜ የሴት አስተሳሰብ ጭንቅላታቸው ውስጥ አታስገቡ። ሴቶቹ ምን ተመርተዋል መስላቸው? ኡስታዝ ይላሉ። እኔን እኮ ሳይነግረኝ ነው ያገባው እና ይበቃለታል እንዴ ኒካሁ? አዎ ይበቃል። እኔ ሳልስማማ አንቺ ማነሽ? ሚስት እንጂ ምናት አስሉ ወንድ ልጅ እኮ ለአባቱ ሚስቱን ይዞ አባዬ ይህቺ ሚስቴ ናት አግብቻታለሁ ብሎ ነው የሚያስተዋውቀው እንጂ አባት ሄዶ ካጨነት አልሐምዱሊላህ፣ ካላጨ ግን አባት ይስማማ አይስማማ ሸርጥ አይደለም። ከማባሉ ከቤት ዘውጃ። ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ጥያቄ ነው በቃ። ክርስትና ሴቶችን ይጨቁናል ሲል አምጥተህ ሼኩ ምን ይላል ስለ እስላም ስትል ምን አባሽ አገባሽ? በቃ አርሻዬ ነሽ እንደፈለግሽ ነው የተባልሽው። አንቺ ምን አባሽ አገባሽ? አስፈቀደሽ አላስፈቀደሽ ነይ ካለሽ መምጣት፣ ተኝ ካለሽ መተኛት፣ ሂጂ ካለሽ መሄድ፣ ፈትቼሻለሁ ካለሽ መፍታት፣ አለቀ። ምን አገባሽና ነው አንቺ? በቃ ይሄ ነው አለ። እሺ አሁን የክርስትናውን አምጡ ተባለ። እኔ ደግሞ ተወጥሬ የተያዝኩት ከሚስት ውጭ እንዳታይ፣ በአንድ ሚስት እንድጸና፣ ከእሷ ጋር እንድሞት፣ ከእሷ ጋር
እንድኖር ተከባብረን ተዋደን ተፋቅረን እንድንኖር ተሳስረን እንድንኖር ብዬ እኔን ክርስትና እናገራለሁ። አንተ እኔን እንዲህ ካልከኝ እስቲ ደግሞ ያንተን ምን ይላል ብዬ ስል ምን አገባት ይላል። ምን እንደ ዕቃ ናት ይላል፣ ግማሽ ናት ይላል። ከዛ ክርስትና ለሴቶች የሰጠው እስልምና ለሴቶች የነጻነት ሲል ክርክር ታመጣል። ማን ነው ይሄ ነገር እንዲነሳ ያደረገው? ማን ነው ይሄ ንግግር እንዲደረግ ያደረገው? ንጽጽር ብለው ያመጡ እና አህመዲን ጀበል ናቸው። በንጽጽር አንቱ ተብለዋል። በንጽጽር ዘርፈዋል። በንጽጽር የትና የቱቲ ደርሰዋል። ስለዚህ የኛ አምላክ ሲሰደብ የኛ አምላክ ሲነገር ሌሎቻችን ጸጥ ምን አንዳንዶቻችሁ በቃ እነሱ እንደዚህ ናቸው ይጮሃሉ፣ እነሱ ሰይፍ ነው የሚያነሱት፣ እነሱ እንደዚህ ናቸው ምናምን በቃ አንተም ዝም በል በቃ ሀገራችንን እየበሉት ነው፣ ወደ ወገባችን ይድረሱ በእናታችሁ ምናምን። የሀገሪቷ ራሱ ያላት ችግር ይበቃታል። በቃ ይስደቡት። ኢየሱስ ራሱ ይፍረድ፣ ክርስቶስ ራሱ ይፍረድ። ታቦትን እንጨት ነው ብለዋል። በቃ የራሳችሁ ጉዳይ። ቤተክርስቲያን እንደዚህ ብላል። የእነሱን አትናገሩ። ምክንያቱም እያሳዩ ስለሆነ እያረዱ እየጨፈጨፉ እየገፈፉ በእስልምና ስም ዓለም እንዲፈራ ህዝብ እንዲፈራ ሰው እንዲፈራ ስላደረጉ ያንን ከዛሬ ነገ እታረዳለሁ ብሎ ሰው ይጨነቃል። ይሄን በነገራችን ላይ በአስተምህሮት ደረጃ እኮ መሞገስ ስላልቻሉ በአስተምህሮ መሞገስ ያቅታቸው ቀጣዩ እርምጃቸው በሰይፍ ማስፈራራት ስለሆነ እናዝናለን። እናመሰግናለን መምህራችን ዘመድኩን ማሜ። ቲክቶክ ላይ እንደምታውቁት በባለፈው ሳሳውስ የነበረው እፎይ ጀግና ነው ያስባሉት ማሜ ማለት ነው። አሁን ማስፈራሪያ የደረሰበት ነው። ለህይወቱ አደጋ የሚደርስ ደረጃ ማስፈራሪያ የደረሰበት ነው። ሙስሊም ነው ግን እያስፈራሩት ነው። እስቲ የሰጣቸውን መልስ እንስማ። መንጋ መሀይም ናቸው። ለነዚህ ኮንሽናል በጣም ነው መስገባቸው፣ በጣም ነው መዝናናባቸው። ባይዘ እምነት በምን ሄዶ የሰውን አምላክ እየሰደቡ የሰውን እምነት እየሰደቡ ምናምን ይሉና ልክ እምነት ሲነካ ተሰደደ። ልብ ብለህ ያዘልኝ ይሄን ሜን ፖይንት። ይሄዳሉ ማርያምን ዘቅዝቀው ገብርኤልን ዘቅዝቀው ምን ብለው እንደፈለጉ የሰው እምነት ላይ ይጸዳዳሉ። ማሜ ትልቅ ፎሎ አለው፣ ንግግር ይችላል፣ ሁሉም ነገር ምናምን እሱን ተገናርጎ በኔ ቅማላቸውን ሊያራግፉ ቅማላ ይደራስን ችለ እዛ እንደፈለግኩ ነበር። አላቀም አታቀኝም። ገባ? ከፈለጋችሁ እስልምና ራሱ ያገናኘኝ በመንጋ ሄደ ሰው ብትለኝ እጄ ከአንተ ጋር ልገለለው እንዴ? መሀይም ነህ። ና ቤተክርስቲያን ላቃጥል ብትለኝ እጄ ከአንተ ጋር ላቃጥል ነው? ያመሃል እንዲህ ሰውዬ። ሽንታ ተቀረብከኝ ግንባርን ወንፊት ነው የማደርገው። እኔ ስናገር ደረቴ ነክቼ ነው። አልነካውም፣ አትነካኝ። ልንገርህ የእናንተ ኡስታዝ አይደለም። እናንተ እኮ የግል ኡስታዝ ይዛችሁ ዋትስአፕ እና ኢሞ ቴሌግራም ላይ የየራሳችሁ ኡስታዝ ቀጥታችሁ ይሄኛው ኡስታዝ ትክክል አይደለም ይሄኛው ኡስታዝ ይሻላል ብላችሁ ኡስታዝ የምትመርጡ እምነት የምታሰድቡ በእምነት ዙሪያ የማንም መሀይም ገለባ ክርስቲያኖች እስኪ የሚወያይ እያሉ እኮ ሰው ክርስቲያን እያስገቡ ኢየሱስ እንዲህ ነው እንዴ ይሄ እንደዚህ እንዴ ማርያም እንዲህ ናት እንዴ እያሉ እየተሳደቡ የሰው እምነት እየተሰደባችሁ ምት ስፈልግ እኔ ክርስቲያን የሆነ መብት አለ። ማን ይከለክላል? መብቴ ነው። አንተ ተሳድበህ እኔ ልታስቆመኝ ነው? ማን ይከለክለኛል? እስኪ ንገሩኝ። ይሄ ሰው ይከለክለኛል? ይችላል። መብቴ ስለሆነ ነው። በኢየሱስ ስም ብለህ ማምለጥ መብት ነው። ሰማቸው እኔ ምልክ ነው እንዴ አሰስ ገተሳቸውን ይዞ በተሰው ላይ ሊጥሉን ማይም ደቆሮና ታችሁ ይችላል። እኔ ለምን አልወስድሽም? ቅዳሜ አብረን ስፈልግ የሆነ ይኸው መብላት ጀምራለሁ ከፊት ደቂቃ ጀምሮ አሁን ይኸው ቁጭ ብዬ ልበላ እችላለሁ በዚህ ሰዓት። ክርስቲያን ሆነ ወላሂ ላዚም እኔ አደርገዋለሁ። በቃ ክብራችሁን ጠብቁ። ዋ ደንቆሮ አረገ። በጣም የሚገርመው ደግሞ ማሜ ለምን ክርስቲያን አልሆነ? ጴንጤን በቃ ይህን ትቼ አንተንም ጴንጤ ጾም የለውም። ወንድ ናችሁ ይነዳለች ተናገረው። እናንተ ሽርካሞች ሂዱ ጴንጤ ሁሉ እያለ ከዚህ የበለጠ አሁን ቀስቀሳ አለ። ምን አባት ለዋል አፈት ይከፍትበታል። ወንድ ደስ ይደል
ኦርቶዶክስ ስሙን ኦርቶዶክስ ሻሉ ነው ባስተምሮ ደረጃ። እስቲ እንቀጥል። ይሄኛው ነው ለምንድን ነው የምትጠየቀው? ጊፍት አይሰጡኝም እንዴ አልክ እኮ የሰማው ነው እኮ ሙስሊሞች ጊፍት ሰጥቶ አያሸንፉልኝም እንዴ? በጣም የሚገርመው ነገር አሸንፈው ራሱ ሰውየው ወደዛ ያለው ሰውዬ በሃይማኖት ስትመጣበት ምንድነው መለሰልህ? አልቀጣም ነው ያለው። ጌሙ መቼ ነው እንዴ የተጫወቱት ጌም? አባቱ አሁን እኮ ኦቨር ዘ ጌም። እኔ ይቅርታም ጠይቃለሁ ረሱላችንን አለይሂ ሰላቱ ሰላም። ማንን ነው ይቅርታ የሚጠይቀው ሰው የለም። እኔ እውነቱን ልንገርህ እንደ ወንድምነት ይቅርታ የሚጠይቀው ሰው እዚህ ምድር ላይ የለም። ገባ? ከእስልምና ባረራችሁኝ ማለት ነው። ከእስልምና ባረራችሁኝ ምናምን እሱን ሌሎችን ዑለማዎችን ሼኮችን አሳናና እኔ አታሳና ከእስልምና አይደለም አንተ አይደለም ስማኝ አንተ አይደለም ቤተሰቦች መቃብር ውስጥ ያሉት ዱንያ ላይ ያሉት ወላሂ ቢላሂ ጥርግ ብላችሁ ብትጠፉ ማለት ነው ከረሱል አትበልጡልኝም አለይሂ ሰላቱ ሰላም። ለማስመሰል ሳይሆን የውስጤን ነው የምነግርህ። መቃብር ያሉት ቤተሰቦችን አልፈልጋቸውም በረሱል ስም ላይ ማለት ነው። ከፈለጉ ከመቃብር ይመለሳሉ ቢባል ወላሂ አዚም ረሱል ላይ አለይሂ ሰላቱ ሰላም ሰው የፈለገውን ይሳሰት። ገባ? እስልምና ተከታዮች ብለህ ብትሳደብ እስልምና ተከታዮችን ምድር ላይ አግኝተህ ይቅርታ ትላለህ፣ ቪዲዮ ሰራለህ። ሼም ነው። ካሁን በኋላ ቪዲዮ ምናምን ካንተ አይጠበቅም። ድንገት በረሱላችን ላይ ቀልለህ ተነስተህ ረሱላችን ላይ የተለማመደውን ሰውዬ ጀግና ነው ብለህ አሞግሰህ። አንደኛው ነገር ረሱላችን አለይሂ ሰላቱ ሰላም የሉም። አንዳንድ ሰዎች ማንቤ ላይ ቪዲዮ ሲሰሩ ሼኮችን አየሁ፣ ታዘብኩ። ይሄ ሰውዬ ረሱላችንን አቀለለ። ማንም እዚህ ምድር ላይ ያለ ሰው ረሱልን አያቀለው። እዚህ ምድር ላይ አይደለህም አንተ። እዚህ ምድር ላይ ያለ ፍጡራን በሙሉ ምን ብያ ቀለልኩኝ ንገረኝ አለው። አይነግረውም። ያሳዝናል። በእውነት አሳዛኝ ናቸው። እንግዲህ ከዚህ በኋላ ያለው ወንድማችን እፎይ ስለ አይሻ እድሜ የተናገረበትና በጣም የሚቀፍ የሚሰቀጥጥ በ6 ዓመቷ 54 ዓመት ሆነ በ6 ዓመቷ ያገባት ህፃን ልጅ ነች። ሳትወልድ የሞተችው ከ9 ዓመት አግብቶ መቼስ ከዚህ በኋላ ሰው ይወልዳል ተብሎ ስለማይጠበቅ ለማንኛውም የእፎይን ቪዲዮ እስከ ፍጻሜው ድረስ ተከታተሉት። እኔ ኮዲዶ ሰናበት። ሰላም እንዴት ናችሁ? አንድ ጥያቄ አርመሯችሁ ላይ እስቲ ልጫር። ቤታችሁ ውስጥ የ65 ዓመት ሽማግሌ መጣ፣ እናንተ ደግሞ ዳዴ የምትል ህፃን ልጅ አለቻችሁ። እኔ በህይወት ከቆየሁኝ እችም ከፍ ካለች አገባታለሁ ቢላችሁ የሽማግሌ ምንድነው አይምሯችሁ የሚፈጠረው? ይሄ መልእክተኛ ይሄ እንግዳ ከፈጣሪ የተላከ ነው የምትሉት ወይንስ አጋንንት ነው የላከብን ወደ ቤታችን ብላችሁ የምታስቡት? እየቀለድክ ነው ልትሉት ትችላላችሁ። ይሄ ታሪክ የሚገኘው ስለ ረሱሉላህ ዘላይኮ ሙሐመድ ኢብን ኢሻቅ ወይም ኢብን ኢሻቅ በኋላ ባስተካከለው መጽሐፍ ላይ የሚገኝ የሙስሊሞቹ ነብይ ያደረገው ፔጅ 311 ላይ ይገኛል። እንደዚህ ይላል I referred that the apostle saw her Idan when she was a baby crawling before him and said, if she grow up still alive, I will marry her. But he died before she grew up. ዳዴ እያለች በፊቱ ስታል ፊደል ምትባለው አያ ያና መልእክተኛ እቺን ህፃን ልጅ ስታከፍ ስትል እኔ በህይወት ቆይ ሆነ አገባታለሁ አለ። እሷ ሳታድግ ነብዩ ሞተ ይላል። ነብዩ የሞተው በ65 ዓመቱ እንደሆነ ሐዲሶች ይናገራሉ። እሷ ዳዴ እያለች እሱ ከሞተ፣ ስለዚህ ዳዴ የምትል ህፃን ልጅን ለወሲብ የሚመኝ አካል ነብይ ብላችሁ ትቀበላላችሁ ወይንስ ይሄ ቤት የመጣው የሰይጣን መልእክተኛ ነው ብላችሁ የምታስቡት? ሴት ህፃን ልጅ ያለቻችሁ አስተውሉና አዳምጡ። ይሄ እናንተ መመሪያ ነብያችሁ የተገበረው ነው። ሌላ ህፃን ልጅ አሁንም ህፃን ልጃችሁን በህልሜ አይቻታለሁ የ56 ዓመት ሰው ቢላችሁ ህፃን ልጃችሁን ትድሩታላችሁ? እንደዚህ ይላል አዲሱ ሳያል ቡኻሪ 50:78 ላይ Allah's messenger said to me, you have been shown to me twice in my dreams. A man was carrying you in a silken cloth and said to me, this is your wife, uncovered it, and behold, it was you. I said to myself, if this dream is from Allah, he will cause it to come true. ምንድነው የሚለው? በህልሜ ሁለት ጊዜ ታይተሽኛል አይሻን ነው እያለ ያለው።
አይሻ ማለት ደግሞ በዛን ሰዓት ገና ሕፃን ልጅ ነች። ገና 6 ዓመት እንኳን ያልሆናት ነች። በህልሜ 2 ጊዜ ታይተሽኛል። ስለዚህ በህልሜ 2 ስትታይኝ ሲልከን ልብስ የለበሰ ግለጣት አለኝ። ገለጥኩኝ። ከዛ ስገጥ አንቺ ነሽ። ይህ ህልም የሚሳካ ከሆነ ካላ ነው አልኩኝ ይላል። እውነት የሚሆን ከሆነ አስባችሁታል? የ6 ዓመት ሕፃን ልጅን እንደዛ ቢላችሁ ምንድነው የምታደርጉት? እንቀጥል። ሳሂህ አል-ቡኻሪ 51:34 ላይ The prophet married her when she was 6 years old and he consummated his marriage when she was 9 years old. Hisham said, I have been informed that Aisha remained with the prophet for 9 years, i.e. till his days. አይሻን ነብዩ ያገባት በ6 ዓመት ሲሆን ሜሬጅ ኮንሱሜትድ የሆነው ደግሞ በ9 ዓመት ነው። እሱ በዛን ሰዓት እድሜው ስንት ነው? 56 ዓመት ነው። የ56 ዓመት ሽማግሌ የ9 ዓመት ሕፃን ልጃችሁን ወሲብ ሲፈጽምባችሁ ምንድነው የሚሰማችሁ? ወይንም ደግሞ ወሲብ ሲፈጽምባት ምንድነው የሚሰማችሁ? ይሄ ከፈጣሪ የተላከ ነው እውነት ትላላችሁን? ይሄ ፈጣሪ ነው ትላላችሁን? እንቀጥል። ይሄ ነብይ ደግሞ ባንዴ 9 ሴቶችን መገናኘት የሚችል የ30 ወንዶች የወሲብ ጉልበት ያለው ነው። ይህ ማለት አይሻን በ9 ዓመቷ 30 ወንዶች ልክ እንደደፈሩት ቁጠሩ። ምክንያቱም ሳሂህ አል-ቡኻሪ 268 ላይ እንደዚህ ይላል። ቻፕተር ይልና having sexual intercourse and repeating it and engaging with one's own wives and taking a single bath after doing so ግብረ ሥጋ ግንኙነት በተደጋጋሚ ስለማድረግና አንዴ ብቻ ወሲብ ሻወር ስለመግባት የሚናገር ነው ርዕሱ። እዛ እንደዚህ ይላል። አነስ ቢን ማሊክ said አነስ ቢን ማሊክ እንደዚህ አለ the prophet used to visit all his wives in a round ነብዩ ሚስቶቹን በሞላ ይጎበኝ ነበር during the day and the night and they were 11 in number በዛን ሰዓት 11 ነበሩ ሚስቶቹ ቀንና ማታ ይጎበኛል ማለት ወሲብ ያደርጋቸዋል ማለት ነው። I asked Anas had the prophet the strength for it እንዲህ ብዬ ጠየቅኩ አነስን ይላል ነብዩ ይህንን የሚያደርግበት ጥንካሬ ያለውን? Anas replied we used to say that the prophet was given the strength of 30 men ስንት ጉልበት ተሰጥቷል ነው የሚለው እዚህ ጋር የ30 ወንዶች የወሲብ ጉልበት እንደተሰጠው ይናገራል ማለት ነው። ስለዚህ የ30 ወንዶች ጉልበት የተሰጠው ሕፃኗ አይሻን ወሲብ አደረጋት ማለት ነው። ሜሬጅ ኮንሱሜትድ ማለት ሜሬጅ ዌብስተር ላይ ዲክሽነሪው ማየት ትችላላችሁ። እንደገና ደግሞ ኦክስፎርድ ዲክሽነሪ ማየት ትችላላችሁ። የተለያዩ ዲክሽነሪዎች ላይ ሜሬጅ ኮንሱሜትድ ማለት ሜሬጅ ዊዝት በንተም ከሴክስ ጋር ሲሆን ፔኔትሬሽን ሲኖር ሊትራሊ ፔኔትሬሽን ማለት ሜሬጅ ኮንሱሜትድ ሆነ አይባልም። ምክንያቱም ለምሳሌ ሱራ አጣጣ እናንተ ያመናችሁ ለምናችሁ ባለፈውና ለዚያም ታጥናችሁ በዚህ በመጣንኳቸው ጊዜ ለእናንተ በእነሱ ላይ የረቆቷት ሂጃብ ይላችሁ ታጥናችሁ ማለት ምን ይመጣል? ወዚህ ታታደርጓቸው ማለት ነው። ይሄ ማለት ነው ይህን ከዚህ ያብራራው ኤዲት or en no ሂጃብ woman who ask for people consideration there is one ሂጃብ ሁሉ ግልጽና ማሰብ before consideration of marriage it also indicates that it is admissible to divorce a woman before consummating the marriage is that ሂጃብ ማለት አድላቱ ካላረገዘች ስለዚህ before consummation of marriage ሲሆን ኮንሱሜትድ አልሆነም ሜሬጅ ማለት ይዳቆቱም አረገዘች አላረገዘች ብላችሁ አትጠብቁም። ምክንያቱም ኮንሱሜሽን ምንድነው? ሜሬጅ ኮንሱሜትድ ሆነ ማለት ግንኙነት አደረጋት ማለት ስለሆነ። ግን ቢፎር ከሆነስ
እሱ ቤት ካልሆነም ስለዚህ ግንኙነት አላደረጋትም ማለት ነው። ስለዚህ አይሻም በ9 ዓመቱ ነብዩ ምን አድርጓታል? ሜሬጅ ኮንሱሜትድ ሆኗል። ይሄ መድፈር ነው ብለን ደግሞ እንናገራለን። ምክንያቱ ለምንድን ነው መድፈር ነው ብለን የምንናገረው? እስራኤል ታሪክ 38 ላይ አዲስ እንደምታዩት ነው። ነብዩ አይሻን ሲወስዳት ምን እንደሚደረግባት ምን ሊደረግባት እንደሆነ ሳታቅ ወሰዳት። እንዲህ ሳታቅ ከጅዋጅዌ እየተጫወተች አሯን ጣናቷን በጣም ተጠንጃ በሌላ ምን ሊደረግ እንደሆነ ሳላቅ ነው ተረዳች። በስቷሊ ምን ሊደረግ እንደሆነ የማታቅ ሕፃን ልጅ 30 የወንዶች የሴክስ ጉልበት ያለው ሰው ወሲብ ሲያደርጋት ይሄ ከመድፈር በምንም አይተናነስም። ይሄ መድፈር ነው እንጂ ወሲብ ግንኙነት አደረጉ አይባልም። ደፈራት ነው ይባላል። 30 ወንዶች እንደተገናኙት እንስሳ ብንጠራው ሲራብ ይባላል። ሰራራት ነው ይባላል። 30 ወንዶች እንደኛ መሳለ ይሄ መድፈር ነው እንጂ የሚባለው ግንኙነት የሚባለው የሁለቱ ነፃ ፍቃድ እሺታ ሲኖርበት ነው። አይሻ ዲስኩን እንደምትመለከቱት በእኔ ምን ሊደረግ እንደሆነ ሳላቅ ነው ትላለች። ፕላስ ደግሞ ሱናና ዳውድ አንድ ላይ እንደዚህ ይላል። The messenger of Allah married me when I was 7 years old. ያላ መልእክተኛ 7 ዓመት ላይ አግብቶኝ ነበር። ኦኬ he had proposed to me when I was 9 years old. 9 ዓመት ላይ ሆኜ ደግሞ ኢንተርኮርስ ያደርገኛል ነብዩ። ስለዚህ እቺ ሕፃን ልጅ ስለ ወሲብ የምታውቀው ነገር የለም። በ9 ዓመት ጀምሮ ወሲብ ያደርጋል። ሙስሊሞች ወቁላቸው ሴት ልጅ የ56 ዓመት ኢማን ነው። በ9 ዓመት ያው በጣም ወሲብ 30 ወሲብ ተሰጥቷል ተብሎ ይባላል። የ9 ዓመት አንደኛ ወሲብ ያደርጋል እንዴት ነው? Those that are in the country, and in a couple of countries, it's